መጽሐፍ ቅዱስ ሲናገር ኢዮብ ምዕራፍ 5 ቁጥር 2 ላይ በተለይም አዲሱ መደበኛ ትርጉም አንድ ቃል ያወራል። በጣም ወደውና እኔ ህይወቴን ወይም ካራክተርን ከቀየሩልኝ ነገሮች መካከል አንዱ ነውና ይጠቅማችሁ ይሆናል። ኢዮብ ምዕራፍ 5 ቁጥር 2 በተለይ 54 ውስጥ አሁን አዲሱ መደበኛ ትርጉም ሞኝን ሰው ብስጭት ይገለዋል እና ቂሉንም ቅናት ያጠፋዋል ይላል። ስለዚህ ሞኝን ሰው ብስጭት ይገለዋል፣ ቂሉንም ቅናት ያጠፋዋል ስለሚል ሁለት ነገሮች እናንተ ህይወት ውስጥ ባይኖሩ ጥሩ ነው። ባትበሳጩና ባትቀኑ ይጠቅማል። ነው ሶፊ አንተ ምርጥ ሰው። እኔ እኮ ትዕግስት ራሱ ከኢዮብ ቀጥሎ ካንተ እየተማርኩ ነው። የምትገርም ሰው ነህ። ታዲያ ትዕግስቱን ተወውና ቆይ እነዚህን ጥቅሶች ከየት እንደሚያመጣቸው እኔ እኮ ሰምቻቸው አላውቅም። ለምሳሌ ይላል መጽሐፍ እኮ ነው የሚለው ኢዮብ ምዕራፍ 5 ላይ እኮ ነው የሚናገረው። ቁጥር 2 ላይ ይሄንን ቃል ታገኛለህ ያወራል እና በህይወት መርህ ስለተቀበሉና ሰዎች የፈለጋቸውን የተሰማቸውን ነገር ቢናገሩ ምን ያህል አልበሳጭም። አንዳንዴ ስቆጣ ሳወራ ተበሳጭ ሰው ይመስለዋል። አልበሳጭም። ሰው ያለውን ነገር ነው የሚሰጠው። ፍቅር ካለው ፍቅር ይሰጠኛል። ስድብ ካለው አሁን እዚህ ይሳደባል፣ ይባርከኝ። ሁሉም ሚውት አናረግም። በነፃነት ነው ሰው ሁሉ የሚያወራው። ለማናችሁንም እንትን ማይክ አልዘጋንም አልከፈትም። ራሳችሁ የከፈታችሁ የዘጋችሁ ነው። which means በማለማመድ ሰው በነፃነት እንዲያወራ የምናወራው ነገር ደግሞ ሰዎች እዚህ ይሰሙናል፣ ይታዘቡናል። ስለዚህ ከዛ አንፃር እንደሱ እየቆጠብን እናውራ። የአሁኑ ቃል የተናገርኩት መጽሐፍ ቅዱስ ውስጥ የሌለ የመሰለው ሰው ካለ ገብቶ ማየት ይችላል። ኢዮብ ምዕራፍ 5 ቁጥር 2 አዲሱ መደበኛ ትርጉም እንደዛ ነው የሚያወራው። 54ቱ ግን ሰነፍ ሰው ይለዋል። ሞኝን የሚለውን ሰነፍ ሰው ብሎ ነው የሚያወራው እና ሞኝን ሰው ብስጭት ይገለዋል፣ ቂሉንም ቅናት ያጠፋዋል። ስንቱ ማት 54ቱን ነው። ሰነፉን ሰው ቁጣ ይገለዋል፣ ሰነፉንም ቅናት ያጠፋዋል ይላል እና ቴንኪው 54ቱ እንደሱ ነው የሚለው። አዲሱ መደበኛ ትርጉም ግን ሞኝን ሰው ብስጭት ይገለዋል፣ ቂሉንም ቅናት ያጠፋዋል ይላል። ስለዚህ እንዳትሞኙ ቂልም እንዳንሆን ተጠነቀቀን እናውራ፣ እንጫወት ማለት ነው። ምንም ችግር ምርጥ ሰው ሶፊ እንወያይ እንጫወትና እንደሱ በሚል አሁን እኔ መስማት ነው የምወደው። ቀጥሉ ሂዱ። ታደለ ጋር እንቀጥል። አንዴ እንግዲህ ያው ሰነፍ ሰው መሆን የለብንም። እሺ ቤኪሻ አንድ ጥያቄ ቅድሚያ ለኔ ሰጥቶኝ ስለነበር እኔ ልቀጥልና አንድ ስራ ልገባ ስለሆነ አይ ከተሳደብክማ ሰነፍ ወይም ቂል ትሆናለህ ማለት ነው። ስለዚህ ላለመሳደብ ሞክር። ሰነፍና ቂል እዚህ ቤት አይደገፍም ተብሏል። መሀይምና ቂል አትበል። አዲስዬ ምን አለ መሰለ እኔ እዚህ መጽሐፍ ቅዱስ ነው ያለው፣ አንድ ሐሳብ ቤኪ አይደለም ያለው፣ መጽሐፍ ቅዱስ ነው ያለው ቂልና ሰነፍ አትሁን። ስለዚህ ከተሳደብክ ከሁለት አንዱ ነው፣ ዋጠው። አንተ ቂል እያልክ ምን እያልክ ነው? ቂል ማለት ምን ማለት ነው? መጽሐፍ ነው የሚለው። ልክ ነው። ቅዱስ ነው ያለው፣ መጽሐፍ ነው የሚለው። ቂል ነህ፣ መጽሐፍ ነው የሚለው። ቂል ነኝ። ምዕራፍ 5 ቁጥር 2 ቂል ነኝ ግን ካንተ አልብስም። አይ ፓስተር ሶፊ፣ አይ ፓስተር ሶፊ ተረጋግቶ እንድታወራ ታዴ ኦኬ። መጽሐፍ ቅዱስን እየተረዳ ስትሄድ ኦርቶዶክስ ነው እየሆንክ የምትሄደው። ለምን እያወቅህ በየት ቁጥር ምን አመጣ ዶሮ ብታለም ትሬዋናል። አንዴ እንቀጥል። ታዴ ጋር ታዴ በጣም ነው የተመቸኝ። ኢየሱስ እንዲሰብከኝ እፈልጋለሁ። ቆይ አይደለም በላይ ላለው ጥያቄ በላይ እዚህ ቤት አሁን ይሄንን ጥቅስ የነገረን የኦርቶዶክስ ቄስ ነው እንደ መሰለ የፔንቴ ፓስተር እኮ ነው ጥቅሱን የነገረን። ስለዚህ በደንብ ካነበብክ ልትጠነጥጥ ነው ማለት ነው እንጂ እንደዛ አይደለም እንዴ። መጽሐፍ ቅዱስ ፔንቴ ጻፈው ነው እንዴ? እነ 66ቱን ፔንቴ ጻፈው ነው እንዴ? አይደለም። ነገር ግን እነታደለ ሲዋሽ ቅድም ዝም ብሎ ሐሳቡ የራሱ የግሉ ሐሳብ ይዞ መጥቶ ውሸታም ማለት ስድብ ነው። አሁን እንደዛ ነች እያለ አሁን የእሱን እኮ ነው። አሁን ለምሳሌ ተረጋግቼ ነው የማወራው። ጠየቀኝ፣ እድል አልሰጣላችሁኝ እኮ። ለምንድን ነው እንድናወራ የማፈቅዱት? ያስረዳ ያለው
ይጠይቃለሁ፣ ይመልስልኝ። እኔ ኢየሱስን ሊሰብኩኝ እፈልጋለሁ። ኢየሱስን ማወቅ እፈልጋለሁ። እንደ ግል አዳኝ አድርጌ መውሰድ እፈልጋለሁና ይስበከኝ። ኖ ታደለ ጋር እያወራን ነው። ፕሮፌት አይ ሪስፔክት ዩ ፕሮፌት። ለምን ተዋዋለሁ? መስመር የሳተው ቃል ስላለ ያንን ቃል እንዲያምንልኝ ስለምፈልግ አምኖኝ ይቅርታ እንዲጠይቅ ስለምፈልግ እሱ ነው ማውራት የምፈልገው። ባለቤቱ ቂል ነኝ አላለም። ከቂል ጋር ምን ያታግላል? የሆነ ቃላት ለመልቀም ሲመጣ በጣም ታሳዝናለህ። ኢየሱስን የሆነ ጊዜ ጠየቁት እና ከሱ ላይ የሆነ ቃላት ሊለቅሙ ነበር የመጡት። አንተ እንደምታስበው አይነት ሰው ባልሆነም ተቀበልኩ፣ ችግር የለውም ነኝ፣ በቃ ይውሰድ። እሺ ምን አሁን ሰው ሁሉ በጸጋው ነው የሚያገለግለው። አሁን በቂልነት ጸጋ ስለማንገለገል እነሱ ያውሩ። እነማ እሺ በቃ እነሱ ያውሩ። ሚውት አድርጌያለሁ፣ ችግር የለም። ዮርዲና ቢክ ያውሩ። በጣም ነው ባይዘዌ ታድላ የምታነሳቸውን ሀሳቦች እየሰማሁ በጣም ነው ፊል ያደረግኩት። ምናልባት ያለንበት አስተምሮ ይሳደባል ብዬ አላምንም። በጣም ነው ያስደነገጥከኝ። ሾክ ነው የሆንኩት። የምታደርጋቸው ሪአክት በጣም ያስደነግጡ ናቸው። ከአንድ አማኝ ሰው፣ ከአንድ ከዳነ ሰው ለሰዎች ወንጌል ለማድረስ እንደሚጥር ሰው አይነት ካራክተር አላየሁብህም። እኔም አንተም እንድናድግ እግዚአብሔር ጸጋ እንዲረዳን ነው ሁልጊዜ የማስበው። ምናልባት ትንሽ እንትን ብትል አሪፍ ነው። በእልህኝነት የሰውን ሃይማኖት በመንካት የሚሰራ ወንጌል የለም። እውነትን በመግለጥ የሚሰራ ግን እውነት አለ፣ ወንጌል አለ ብዬ አምናለሁ። በስሜታዊነት የሰዎችን እንትን በመንካት ይሄ አይነት እኔ የጎረምሳ አካሄድ ነው ብዬ ነው ማስበው እና እንደዛ ባይሆን ብዬ አስባለሁ። ምናልባትም ደግሞ እኛ የገባ ነው ወደሆነ እኔ የገባሁት የሆነ ሃይማኖት ለውጥ ሳይሆን ኢየሱስ የህይወት ለውጥ ስላደረገልኝ በዛ ሞቲቭ ነው ማወራው እና ሞር ከዛ አኳያ ምናልባት ቤኪ አንዳንድ ነገሮች ስታነሳ ነበር እና ወንጌል ስበከኝ ስትል ሞር ኦፌንድ የሚያደርጉ ነገሮችን ተድላን ስታነሳለት ነበር እና እሱም በዛ በስሜታዊ አይነት መንገድ ሲገለጥ ስላየሁት ነው። ወንጌል ለመስማት ከሆነ ሮሜ 1:3 ላይ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። በቃ ሌላ ታሪክ የለም። ወንጌል ስለ ልጁ ነው። በስጋ ከዳዊት ዘር ስለተወለደ በቃ ስለ ክርስቶስ እንደ ቅድስና መንፈስ ሆኖ በቃ እኛን ስለማዳን ስለተገለጠው ስለ ክርስቶስ ነው ወንጌል። ከዛ ውጪ ወንጌል የለም። አንድ ሰው ኢየሱስ ክርስቶስ የዛሬ 2000 ዓመት ገደማ ለኔ ነው የሞተው ለኔ ነው የተነሳው ብለህ በልብ አምነህ በአፍህ ስትመሰክር ሮሜ 10:9 ላይ ትድናለህ ይላል። በቃ አትለፋም፣ አትደክምም። ስለዚህ እንድትድን ቀላል መንገድ እግዚአብሔር ከፍቶልሃል። እርሱም ልጁ ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ ከሙታን እንደተነሳ አምነህ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር ትድናለህ ነው የሚለው። ስለዚህ እኔ አፕሪሼት አደርግሃለሁ በዚህ ጌታ ህይወት እንዲበዛልህ፣ ይህንንም ጌታ ወደ ልብህ እንድታስገባ፣ እሱ ደግሞ የዘላለም ህይወት እንዲኖርልህ። እሱ ሰፈር ሃይማኖት አያስቀይርም፣ ህይወት ግን ይቀይራል። አሁን እኔ እዚህ ጋር መጥቼ የምቆምለት የሆነ ሃይማኖት የለም። የምቆምለትና የምኖርለት ያዳነኝ፣ የረዳኝ፣ ያገዘኝ፣ ጨለማዬን ያበራ፣ መርገሜን የሰበረ፣ ቀንበሬን የሰበረ ኢየሱስን ነው ልነግርህ የምችለው። ለምን? የተደረገልኝ ብዙ ስለሆነ። ስለዚህ ለአንተም ህይወት እንዲበዛልህ በድጋሚ የምነግርህ በቃ ፍቅር የሆነው ክርስቶስ ይወድሃል። ኢየሱስ ፍቅር ነው፣ ይወድሃል። ኢየሱስ እንደኔም አይደለም፣ እንደ ተድላም አይደለም፣ እንደ ሌሎችም አይደለም። ኢየሱስ ብቸኛ የሆነ መድኃኒት ነው። ከድንግል ማርያም የተወለደ የእግዚአብሔር አብ ልጅ የሆነ ዛሬ በአብ ቀኝ የተቀመጠ ደግሞ ብቻውን የሚመጣ እኔ ብቻውን የማመልከው ብቻውን ስለሚመጣ ነው፣ ብቻውን ስለሞተ ነው። ለምሳሌ ቢክያ አንድ ነገር ልንገር። ለልጅ የ100 ሚሊዮን ብር መኪና ገዝተህ ሰጥተው እኔ መጥቼ ልጅህን እኔ እኮ የገዛውልህ ብለው ልጅህን አንተ ቅር ነው የምትሰኘው። ለምን?
ላብን አውጥተኗ ያንን ይገዛው። መስቀል ላይ ስለ ሁላችን ብቻውን ነው መራራውን ሞት የጠጣው፣ ብቻውን ነው ሁሉን ነገር የጨረሰው። ስለዚህ ብቻውን እንደሞተ ብቻውን እንደተነሳ የእኛን ጦስ ይዞ እንደሄደ ብቻውን ሊመለክ የተገባ አዳኝ ስለሆነ ያለ መቀላቀል ብቻውን አመልከዋለሁ እኔና ቤቴ እግዚአብሔርን እናመልካለን ስለሚል እና አንተም አፕሪሼት ማድረግ ባለህበት ስፍራ ሆነ ይህን ጌታ አብዝተህ እንድትወደው ታሪክ እንዲቀየር ረፍትና ሰላም ደስታ እንዲበዛል ነው። ስለዚህ ሌላ የምትጠይቀኝ ጥያቄ ካለ ቴልሚ ባለው ነገር ግን እኔ ያሳርፈኝ ኢየሱስ ነው። ሆሊዴይ ዊኬንድ አላሳርፈኝም። ገንዘብ፣ ምንም ዓለም ስልጣን ማይሰጠውን ሰላም እኔ ሰጥቶኝ አርፍ ያለው። ለአንተም የምነግርህ እዚህ እናቴ ቤት ሲሄድ አንድ ፎቶ አለ በር ላይ መድኃኒዓለም ፎቶ የሆነ ፎቶ አለ። በር እያንኳኳን ነው፣ በደጅ ቆሜ ያንኳኳለሁ፣ ማንም ቢከፍትልኝ እገባለሁ እንዳለ ምናልባት አሁንም እያንኳኳ እንድትከፍትለት፣ ምክንያቱም የዛሬ 2000 ዓመት ሞቶልሃል፣ ሁሉን ነገር ከፍሎ ጨርሶ ሄዷል። ያ ደም ከንቱ እንዳይሆን እኔን ልኮ በእኔ በኩል እያወራስ ቢሆንና ልብን በመክፈት ከጌታ ጋር እንድትስማማ እረፍትና ሰላም ደስታ እንዲበዛልህ ከምንም በላይ ደግሞ ገነትን እንድትወርስ እዚህ ተሰብስበን እዚህ ተሳክቶ እዛ ብትጠፋ ቫሊዩ ስለሌለው እኔ የምነግርህ ይሄንን ነው። ምክንያቱም ወንጌልን ስበከኝ ስላልክ እኔም ደግሞ አንድ የምሰብከው ወንጌል ነው። ወንጌል ደግሞ ስለ ልጁ ስለ ኢየሱስ ነው ስለሚል ከኢየሱስ ውጭ የሆነ ወንጌል የለም። ወንጌል ስለ ልጁ ነው። ልጁ ስለ ደግሞ በአብ በወልድ በመንፈስ ቅዱስ የምናምን የእምነት ፋውንዴሽን እሱ ነው። በአብ በወልድ በመንፈስ ቅዱስ የምናምን ወልድ የተባለው ኢየሱስ ክርስቶስ አምላክ ሲሆን እኛን ስለማዳን ግን ከሰማይ የወረደ በሰውና በእግዚአብሔር መካከል መካከለኛ ሆኖ የተገለጠ እንዲሁም ደግሞ በሮሜ 8:34 ላይ ስለኛ የሚማልድ ጌታ እንደሆነ በማመን የዘላለም ሕይወት ይበዛልሃል ብዬ እመክርሃለሁ። ከዚህ ውጪ የምነግር ነገር የለም። ግን በአጭሩ ኢየሱስ ሰላም ነው፣ እረፍት ነው፣ ሰላም ነው። እንደው አንድ ጥያቄ ልጠይቅ። ሐዋርያት 12ቱ ሐዋርያት እንዲሁም ደግሞ እነ ጳውሎስ የነበሩት እነዛ ትልልቅ ኢንክሉዲንግ ማርያም፣ ቅድስት ማርያም የኢየሱስ ክርስቶስ እናት ቅድስት ማርያምን ጨምሮ እንደው የየትኛው ሃይማኖት አባል ይመስሉሃል? አይደለም እኮ። ስለዚህ ትልቁ ልንሞትለትና ልንኖርለት የተገባው ኢየሱስ ነው። ኢየሱስን አጥብቆ በመያዝ ህይወት ይበዛል። ሁሉም በ3ኛው መቶ ክፍለ ዘመን በሰዎች ክሬኤት የተደረጉ ዲኖሚኔሽኖች ናቸውና እውነትና መንገድ ህይወት ግን ኢየሱስ ነው። እውነት እሱ ከሆነ ሌላው ውሸት ነው። እሱ ህይወት ከሆነ ሌላው ሞት ነው። እርሱ መንገድ ከሆነ ሌላው ገደል ነው ብዬ አምናለሁ። ስለዚህ እግዚአብሔር እኛን የሚያቀን በክርስቶስ ነው ለማለት ያህል ነው። ወዳችኋለሁ። ከኔ በላይ ደግሞ ኢየሱስ ይወዳችኋል። እኔ ይህንን ካልኩ ደግሞ እግዚአብሔር ሰው ፓስተር ሶፊም ስላለ ብዙ ወንጌል ይነግረናል፣ እሰማለሁ። የጠየቀኝ ጥያቄ ነበር ወይ በሌላ ጊዜ እመልሰዋለሁ። ያው ወንጌል የሆነ ቦታ አይልም። ሶፊዬ ለመመለስ ያህል በስፍራ ሁሉ ለሰው ሁሉ የሚነገር የመንግስቱ ወንጌል የሆነ ዲኖሚኔሽን ውስጥ ብቻ አይደለም፣ በሁሉም ስፍራ ነው እና ሐዋርያት የሆነ ቦታ ሄዳሉ፣ ሲሰደዱ ይወጣሉ፣ የግድ አይሉም። ምክንያቱም ጫማቸውን አራግፈው የሚወጡበት አጋጣሚ ነበር ጌታ ኢየሱስ እንደነገራቸው። ስለዚህ እኔ የተጠራሁት ለዓለም ሁሉ ነው ብዬ አስባለሁ። የሆነ ቦታ ላይ አታስፈልገንም ስባል ኖ አስፈልጋችኋለሁ አልልም። በቃ እዛ ጋር ሚሽን ካለቀ ምናልባት ብዬ አስባለሁ። እና ያነው ሶፊዬ ከመለስኩት አመሰግናለሁ። ፕሮፌትዬ ፓስተር ሶፊንማ አንድ ቀን እዛ የእኛ ቡና ቤት እንጠራውና ቡና እንጋብዘዋለን። ፓስተር ሶፊማ እዚህ መጥቶ ማየት አለበት። እኛ ድብድቡን ልናይ ቲቪ ላይ የገጠምንበት ቤት አለ አይደለ? ትልቅ 64 ቲቪ። ስለዚህ እዛማ መጥቶ ቡና ይጠጣል። አድናቂዎችህንም ታያቸዋል። ያውቃል እኮ መጥቶ ያውቃል እኮ የፍፄ ጓደኛ እኮ ነው። አንድ ቀን ግን ባገኘው ፍፄ ጋር ብዙ ጊዜ ያያለሁ እኮ ፓስተር ፍፄ ወዳጄ ነው።
ግን ያው ፓስተር ሶፊ እንደ አንዳንድ ጥያቄዎችን ልጠይቅ። ይቅርታ ገባባችሁ። ለኔ አይደል ስትነግረኝ የነበረው እንግዲህ ኢየሱስን የምትገልጸው በእንደዚህ አይነት መንገድ ከሆነ መልካም ጥሩ ነው። ላንተ ኢየሱስ እንግዲህ ኢየሱስ ብቻ ነው። ላንተ ኢየሱስ ብቻ ነው። ለዚህ ምድርም ለሰው ልጆች ሁሉ ሰላም ሊሆን ወደዚህ ምድር መጥቶ የሞተውም ኢየሱስ ነው። ይሄ ለኔ ግልጽ ነው። ከኢየሱስ ውጭ አዳኝ አለ፣ ከኢየሱስ ውጭ የዘላለምን ሕይወት የሰጠኝ አለ ብሎ የሚያምን ኦርቶዶክስ አለ ብዬ አላምንም። ድምጽ መቀነስ ትችላለህ? ኦኬ ከሱ ውጭ ለዓለም የሞተ አለ ብሎ የሚያምን ሰው አለ ብዬ አላምንም። እንደሌለም አምናለሁ ማለት ነው። ግን ኢየሱስ ለአንተ ማን ነው? እስኪ ንገረኝ። ጥያቄዎች ልጠይቅ፣ ደስ ይለኛል። ጥያቄዎች ልጠይቅ። ኦኬ ኢየሱስ ማን ነው? ደስ የሚል ጥያቄ ነው በኪዬ። አንድ ደቂቃ ልትመልስልኝ ፈልገው፣ ብዙ ሰዓት አልፈልግም። ክርስቶስ ኢየሱስ ብቻ። በመጀመሪያ አመሰግናለሁ። ምርጥ ጥያቄ ነው። በክርስቶስ ብቻ በማመን በጣም እኔም ተደንቄያለሁ። ድንቅ ነው። ቴንኪው ብያለሁ። ኢየሱስ ላንተ ማን ነው ብለህ ላነሳው ጥያቄ ሮሜ 9:5 ላይ ደግሞ የተባረከ አምላክ ሆኖ የተገለጠ በአብ ቀኝ ተቀምጦ እኛን ያስቀመጠ ዳግም የሚመጣ ይዞን የሚሄድ የዘላለም ንጉሥና ጌታና አዳይ ነው ብዬ ነው ማምነው። በአጭሩ ከድንግል መልካም ማርያም የተወለደ ምንም በላይ ግን የእግዚአብሔር አብ ልጅ ሆኖ የተገለጠ እግዚአብሔር አብ ልጅ ነው ሲገለጥ ከእግዚአብሔር አብ ጋራ አንድ ነው። ያው እንግዲህ ዮሐንስ ወንጌል ላይ ይናገራል አይደል? ምን የሚል ቃል አለ? እኔና አብ አንድ ነን የሚል አለ አይደል? እና ከእርሱ ጋር ከአብ ጋር የሚስተካከል ከመንፈስ ቅዱስ ጋር የሚስተካከል ነው ኢየሱስ ክርስቶስ ማለት አይደል? አዎ በዮሐንስ ወንጌል ምዕራፍ 1:1 ላይ በዮሐንስ ወንጌል ምዕራፍ 1:1 ላይ ይላል፣ በመጀመሪያ ራሱ እግዚአብሔር ነበር ይላል። ይሄ ቃል ቁጥር 14 ላይ ጸጋና እውነት ተሞልቶ በእኛ አደረ ከማለቱ በፊት ቃልም ሥጋ ሆነ ይላል። ስለዚህ ኢየሱ ነው። እየተሰማ አይደለም? ሶፊ የኔ ነው። ፕሮፌት ዮርዳኖስ አይሰማም። ሶፊ ግን አንዳንድ ቀን መርጠህ እኛም ብንማር ጥሩ ነው። እኔ በጣም ነው እዚህ ቤት ስመጣ መገረመው። የመጀመሪያው አንድ ጊዜ ታስታውስ ከሆነ አንድ ፕሮፌት ከጅማ ገብቶ ምንድነው ይሄ ሶላ፣ አሁን እኔ ራሱ አላውቅም ነበር እና ከዛ በኋላ ለነፍሰው ነው የነገርኩትና እነዚህ 5ቱን ሶላዎች ከኢንተርኔትም ያኔ ለማንበብ ሞክሬ ነበር። ለሱም ቴክስት አድርገውለት ነበር። ዛሬ ደግሞ ያው የተደበቁ አንዳንዴ ሰውም አስተምሮም የደበቃቸውን ነገሮች እግዚአብሔር ውስጡ ባስቀመጠ ሰው ነው የሚገለጡትና አሁን የዛሬው ለሳምንት ምናምን ስንቅ ነው። በቃ ባልበላ ባጠጣ ራሱ አስበዋል። ምንም ነገር ማሳመሪያ ነው የሚሆነውና ስለዚህ ሰውን ሁሉ እየጠየቅ የቱ ጋር የተሰለፍከው ለማለት ይረዳልና በትምህርት መልኩ የምትገለጥበት ቀን ቢመጣ ፓስተር ሶፊ በጣም አሪፍ ነው። እዛ ቡና ቤት ትመጣለህ ከተባለ ደግሞ እንደው እውነት መተህ ብናገኘህም አሪፍ ነው።
ያ ኢትዮጵያ ውስጥ ፌመስ አይከበርም። ውሻ እንኳን አያስፈርመውም የኢትዮጵያ ፌመስ እንደምታውቀው። ግን እኔ በጣም አድናቂ ስለሆንኩ የመጀመሪያ አስፈራ ቢሆን ምናምን ይችላለሁ። ብዙ አታስብ። ስለዚህ ብቅ በል እባክህ። እኛ ዊ አር ብራዘርስ ዮሐንስ በጣም የሚያስደንቀኝ አለና ዮሐንስ እንግዲህ ያን ሁሉ መልእክት ለእኛ ከጻፈልን በኋላ ሲጀምር መጽሐፉን ሲጀምር ምን አለ? እኔ ወንድማችሁ የሆንኩ ነው ያለው። ሌሎች ከፊታችን ያሉ ስሞች በላቸው፣ መታወቅ በለው፣ ሀብት በለው፣ ዝና በለው ምናምን ወንድምነትን አይተካም። እና የኔና ያንተ ወንድምነት ደግሞ አንድ ጡት ጠብተን ወይም ደግሞ አንድ ማህፀን ተጋርተን ሳይሆን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በከፈለልን ዋጋ ወንድማማች ነን ማለት ነው። ምንም የማይሽረው ማለት ነው። እና አንዳንድ ሰው ወንድማማቹን እንኳን በእናት በአባት ላይ ይገናኝ ይችላል። አንዳንዱ ወይ የእናት ጡት አልጠባ ሊሆን ይችላል፣ በብዙ የተለያዩ ምክንያቶች ማለት ነው። ስለዚህ እኛ በሲምፕልሲቲ አምናለው እኛ ወንድማማቾች ኢን ክራይስት። ስለዚህ ምንም ቀለል ብለን ነው ምንጫወተው ምን ነገር። ፓስተርዬ ሳክስ ካልሆነች እቺ ነገር በውስጥ መስመር ስልክህን ትልክልኛለህ እየሰከስከኝ ካልሆነ እኔ እዚህ ጋር እኔ ኑሮ አንድ አይነት ነው። በነገራችን ላይ አዲስዬ ማለት የሚቀርቡኝ ሰዎች ፍፄ ይቀርበኛል ብለህ ጠይቀው ስለኔ እኔ እዚህ ጋርና ውጭ የተለያየ ህይወት የለኝም። ለዛ ነው በሰላም የምኖረው። በጣም ጤነኛ ነኝ። በጣም ሰላማዊ ሰው ነኝ። ከሰዎች ጋር አልጋጭም። ለሰዎች መልስ አልሰጥም። ለሚገባቸው ሰዎች ብቻ ነው ምላሽ የምሰጠው። ለምሳሌ ዳዊት አይተው ከሆነ እስራኤል በጎልያድ በተጨነቀችበት ጊዜ ብቅ ጥልቅ እያለ ሲያስፈራራቸው ትንሹ ብላቴና ለጦርነትም ያልተጠበቀ ለድልም ያልተጠበቀ ለእንትኑ አቋሙም ምኑም ለወታደርነት እንኳን ይበቃል ተብሎ አገር ያልመረጠችው ወገን ያልመረጠው ሰው ዳዊት የሚባል ድንገት ለወንድሞቹ የሆነች ፍራፍሬና የሆነች ቆሎ ይዞ ሄዶ አንተ ለምንድን ነው እነዛን ከብቶች ጥለ የመጣኸው? የልብህን ክፋት እናውቃለን ብለው ሲሉት ለወንድሞቹ ከወንድሞቹም ዞር አለ ነው የሚለው። ለወንድሞቹ መልስ አልሰጠም። በተለይ እኔ ጴንጤ ሆነው ለሚናገሩኝ ሰዎች መልስ አልሰጥም። ለምን ዳር ብራዘርስ። ስለዚህ ለወንድም መልስ አይሰጥም የሚል እምነት አለኝ። ስለዚህ ነገር ግን ዳዊት ከወንድሞቹ ዞር አለና ለሳኦል ግን መልስ ሰጥቶታል። ይሄ 6 ክንድ ከስንዝር ነው። አንዳች ነገር ብትወረውር ድል እንኳን አግኝተ ቦታ የለውም። ድፍን ያለ 6 ክንድ ከስንዝር በጣም ጀግና ጦረኛ ምናምን። አንዳንድ ሰው ስለ ኢየሱስ ይልቅ ስለ ሰይጣን ግዝፈት ያወራል። እና ዳዊት ስለ ጎልያድ ሳይሆን ማውራት የሚችለው ትላንት ከአንበሳና ከድብ ያስመለጠኝ አምላኬ ዛሬ ከዚህ ካልተገረዘ ፍልስጤማዊ ያስመልጠኛል አለ። እና ስለዚህ እኔ በፍቅር ኑሩ ነው የሚለው፣ በፍቅር ተመላለሱ ይላል። በቻልኩት መጠን እግዚአብሔር የፍቅር ሰው እንዲያደርገኝ ነው ጸሎቴ ምኞቴም። ከዛ በተረፈ ያው ሰው ፊትን ያህል እግዚአብሔር ደግሞ ልብን ያህል። ስለዚህ ሰው ፊትን አይቶ ፍሪ ስታደርግም ሰውነትንም ሲያይ ጂምም ስታየው ጂም እኮ መስራት ኃጢአት ሆኖ ብዙ ሰው ተሰናክዬብሃለሁ ብሎኛል። ስፖርት እንዴት ትሰራለህ? እና ኤኒዌይስ እንደሱ ነው። ፊት ለፊት ነው አዲስዬ፣ ምንም ችግር የለም። ስልኬንም እሰጥሃለሁ። ደሜንም ከፈለከው ኦ ማይነስ ስለሆነ ለሁሉም ሰው ስለሚሰጥ ፊት ግን ምንድን ነው እንደ ልብ ይመስለኛል። ማለት ይሄን ውብ ፊት ይዘማ መጥፎ ልብ ይኖራል ብዬ አላስብም። ከምን ልዩ ነህ እኮ ግን እውነት እስካሁን ያለው በቃ በጣም ትዕግስተኛ ሰው ነው። እኔ ቤኪ ለማንኛውም እኔ አሁን ሪከርድ አድርጌዋለሁ የፓስተር ሶፊን እና ከዛ ከሪከርዱ ጋር ስልክ ከሰጠኝም ካልሰጠም ማሳወቃችሁ ነው የሚሆነው። ከሰጠኝም ያው እንግዲህ አንድ ፌመስ ሰው ስላወቅኩ በእግረ መንገድ ያው ተጠንቀቁ። አንድ ፌመስ ሰው አይደለም ያወቅከው። እኔ እናንተ የተዋወቅነው በቲክቶክ አይደለም። ዓለም ሳይፈጠር በፊት በልጁ በኢየሱስ ክርስቶስ አስቦ የወለደ በጣም ድንቆች ነን እያልኩ
ስለዚህ የወንድሜ ስልክ ሊኖረኝ ነው። የምትበሳጩ ካላችሁ ፔስታል አንጠልጥሉ። ፔስታል አንጠልጥላችሁ ሰንደል ሰክታችሁ መዞር ትችላላችሁ። የወንድሜ ስልክ ሊኖረኝ ነው። ምንም ልረዳችሁ አልችልም። እንግዲህ የተወደደው ወንድሜ ፓስተር ሶፊ ስልኩን ሊልክልኝ ነው። እንግዲህ ከታች ምንም ብትሉ አልሰማችሁም። አዝናለሁ። ዮርዳኖስ ተመልሷል። ዮርዳኖስ አለ፣ ፕሮፌት ዮርዳኖስ ካለ ቤኪ በጣም ይቅርታ ጣልቃ ገብተን የራሳችን ነገር አወራን። ሶሪ። ፕሮፌት ዮርዳኖስ ካለ አውራው። እሺ፣ ትሪቡንም ገብቷል። ትሪቡን ነው ለዚህ ሁሉ መነሻ የሆነ እስካሁን ሰዓት ያቆየበት ትሪቡን ሀሳብ ነው። ፕሮፌት ዮርዳኖስ ዮርዲ ልደውልለት እንዴ? ተኝቶ ይሆን? ልደውልለት? ደውልለት። እሺ፣ ደውልለት። እሺ፣ ይሰማል። ይሰማል። ኦኬ፣ ውስጥ ነኝ። ምናልባት ከመኝታ ቤቱ ጣና አውራን እንጂ ፕሮፌት ዮርዲ የሊሊ ኮንሰርት አድክሞ ገብተህ ተኝተህ ነው። ኔትወርክ ነው። አሁን ይሰማል አይደለ ቤኪዬ? በጣም እንትን ብዬ ወደ ጥያቄው መልሳለሁ። ሶፊ በጣም ሀምብል ሰው ነው። የወጡ አካባቢ አሁንም አይሰማም። ይሰማል። የተቆራረጠም ቢሆን ይሰማል። ፕሮፌት አሁን መታል ለቤኪ ስም ጠራና በቃ ቤቱን ቢዚ ሊያደርገው ነው። አሁን አንተን ለማየት እዛ የሚሰለፈውን ሰው አስባል። ወንድም ውጊያው ተሰብሯል። ቀጥል። ስማ የሆነ የራት ግብዣ ነገር ያዘጋጅልን። በዚህ እያስተዋወቅንለት አይደል? ዝም ብሎ ቡና ብቻ አንሰማውም። ዳድ ወይ መልካም አይደለም። እኔ እኮ በጣም ስለምንወድንና ስለምናከብር እንደ መንፈሳዊ አባትም ጥሩ ነገር የምናገኝበት መንፈሳዊ አባት እንደመሆነ መጠን ማንም አንተን ቡና በጠራበት ቦታ ላይ መሄድና መገኘት አለበት ብዬ አላምንም እኔ። ምክንያቱም የዛ ሰውዬ ፐርሶናሊቲ ጀመሪያ ምክንያቱም ዝም በል አውቃለሁ ስለማቅ ነው እና ያው እሱ ዝና ነው። አንተ በደንብ ነግረከዋል። ልክ ነው የነገርከው። ፓስተር እየተጠንቀቅ እንደዚህ አይነት መልእክት እንዳሰማ ሆን ብሎ ነው መልኬ ሆን ብሎ ስለማውቀው ለመሰለህ አይ እንዴ ዲዘርን ያደርጋል እኮ መንፈሳዊ ነገርን እኮ በደንብ የሚመረምር ሰው እኮ ነው። ከንግግርህ ያውቃል። ከአንገት መልስ ነው አሁን እያወራክ ያለው ሲያወራክ ራሱ ማለት ነው። እና በተቻለ መጠን ዳድዬ በጣም ስለምንወድ ስለምናከብረ ጥንቃቄ ማድረግ አለብህ። በአንተ ጥሩ አባትነት ተንተርሰው ያላቸውን ጉድፍ የሆነ ስም ጥሩ ማስደረግ የሚፈልጉ ሰዎች እንዳሉ በብዙ አውቃለሁ። ያው እና ይህንን ያህል ሲያወራ እኔ አልተዋጠልኝም። እና መልኬ ማንን ነው? እኔ ብራዘር። አዎ እኔን ታውቀኛለህ? ደንብ ነው መስኪን ነው የሰውዬው። ስጅለታለሁ። ይሄ ታላቅ ሰው በቃ ሚስ አድርገሃል። አንተ ባልከው ስፍራ ላይ ተገኝቶ ሰዎችን ቢያገኝ ደስታዬ ነው። ግን መንፈሳዊ ነገር አሁን እሱ ስልክ ስለሰጠክና ወይ ደግሞ በውስጥ ላገኝ ምናምን ስላልከው ዝም ብሎ የሚመጣ ሰው አይደለም። ገባ የሆነ ምን ከቀና ላክልኝ፣ እኔ ለአንተም እደውላለሁ። ብራዘር ችግር የለውም። አክቹዋሊ ፊዚካሊ አታገኝም፣ የምን ቅናት አታገኝም። ጥሩ ነው። አዎ ቢዚ ነው እኮ የእኛ መንፈሳዊ አባታችን በጣም ቢዚ ነው። ምን ችግር አለ? እኔ እሄዳለሁ። በቃ ያለበት ምንም አያሳስብህ። እንዲች ብለን እንዳታስብ መልኬ ብራዘር። አይ ብዙ አልተዋጠልኝም። ያንተ መንፈስ መረምረው በመንፈሴ ብዙም አልተዋጠልኝም። ኧረ ተው።
ልጅነት መሰለኝ ትንሽ ልጅነት። ፓስተር አንተ ስትመረምረኝ ክፋት አይተሃል? አይ ቆይ መልክ አንተ ቆይ ፓስተር ሶፊ እኔ ውድድ ነው ማድረግህና ስትመረምረው ክፋት ነገር ሴንስ አድርገሃል? እስካሁን ምንም አልመረመርኩም። ፓስተር ሶፊ ይሰማል? አሁን መጥቻለሁ ፓስተርዬ። መጣል ፕሮፌት አሁን መጣል። አሁን ሄደሃል። እኔና መልኬ እናውራ እስከዛ። እኔና መልኬ ብራዘር ወዲያው እኮ የሚያቀኝ ሰው ሆነ ብዬ በድምፄ ከለየኝ ብዬ አይ እኔ በደንብ አውቃለሁ። እኔ ወደ ኢትዮጵያ ላይ ከማላውቃቸው ሰዎች ጥያቄ ልግባና የእናንተ ትቀጥላላችሁ ብዬ አስባለሁ። ኔትወርክ አሁን አሪፍ ሆኗልና ከዛ አኳያ ነው። ይሰማል? አሁን መጣል። አሁን ጠፍተሃል። ሶፊ ምናልባት ይቅርታ መጠየቅ ካለብኝ ካጠፋው ይቅርታ መጠየቅ ፈልጋለሁ። ምን መሰለ እኔ ያደግኩት ሀረር ነው። ገለምሰው ማንም ያውቃታል ብዬ አስባለሁና የተሰማንን በማውራት ነው የምንታወቀው። ሪያሊቲ ይሁንም አይሁንም የተሰማንን በማውራት ነው የምንታወቀውና 5 ደቂቃ ከሰው ተቋርፌ አላውቅም። ቢያንስ አሁን ላይ ያለው እድሜ 27 ዓመት አካባቢ ነኝ። ግን የተቋረፍኩት አንድም ሰው የለኝም። ግን የተሰማኝን ነገር በግልጽ ማውራ ሰው ነኝ። ጌታ ኢየሱስም እናንተ እውሮች ሲል ከጥላቻ አይደለም፣ እንደገና በጅራፍ ሲገርፋቸው ከጥላቻ አይደለም። አድላ 27 ያልከው ከኦርቶዶክስ ቤት መጥተህ ወደ ፕሮቴስታንት መጣበት ነው ምንድን ነው? ከኦርቶዶክስ አገልጋይነት ወጥተህ ወደ ፕሮቴስታንት አይደለም። እኔ 2008 ነው የወጣሁት እኮ። 2008 ነው የወጣሁት። እኔ ውልደቴ ነው 27። ከዳንክ ነው እድሜ ነው ሙሉን ከተወለድክ አይደለም። ሙሉ እኔ ከማንም ኩርፎኛ አላውቅም። ያኔ በድቁና ሳገለግልም ከዲያቆናቶች ጋር እንነጋገራለን። እኔ ኩርፎ አናውቅም። ባይዘወይ ያደግንበት ማህበረሰብ እንደዚህ ደመኝነት እንደዚህ ትናንትና እንዲት ብሎኛል ከሱ ጋር እንዳውም አልሄድም አይነት ስታፍ የለም። ኢ አማኞች ጋር የሀረር ባህሪው ነው ያደግንበት ነው። እናወራለን። የተሰማን ግልጹን ታወራለህ። ይቅርታ መጠየቅ ካለበት ትጠይቃለህ። እንደዛ ምናልባት ያደግንበት ቤተሰብና ማህበረሰብ ስለሚለያይ እኔ ይኸውልህ ለስለስ ብሎ ዋሸ ሲለኝ እኔ ደግሞ ቆጣ ብዬ አልዋሸውም ማለቴ ነው አይደለ? ትልቁ ጥፋቴ እና እንደዛ ነው ያደግነው። ባክግራውንዴ ነውና ካጠፋው አዲስንም ሁላችሁንም ይቅርታ። አረ ተድላይ እኔ ይቅርታ ሳትጠይቀኝ በፊት ገና ስትጀምረው ይቅር ብዬ ነው ነገሩን የጀመርኩት። እንኳን አንተ ከታች ያብጠለጥሉኝን ሁሉ ይቅር ብያቸዋል። አባቴ አንተማ በጌታ ወንድሜ ነው። ፓስተር ሶፊ ነገረኝ አይደል? እወድሃለሁ። እኔ እንድች ብለህ እንዳታስብ፣ እኔን እንዳታስበኝ። ሌሎቹን ይቅርታ ጠይቃቸው። እኔ ገና ሳትጀምረው ቴንክ ዩ በጣም ነው የማመሰግነው። ሰማለሁ ፓስተር ሶፊ ፓስተር ሶፊ የቴዲ አፍሮ ዘማሪ ቴዲ አፍሮን ዘፈን ጋብዣለሁ። ፓስተር እየተዝናና ቴዲ አፍሮ የሚባል አናውቅም። ፓስተር እየተዝናና የዘማሪ ቴዲ አፍሮ የሚባል አናውቅም። ፓስተር አስወጣኝ የቴዲ አፍሮ ዘማሪ ቴዲ አፍሮ ለምንድን ነው አዲስ ግን አንተ ጥሩ መንፈስ እዚህ ጋር እኮ ወንጌል ልንሰራ እኮ የተቀመጥን አንተ ሻይ ቡና ብቻ ነው እንደምታውቀው አላረገም። ኧረ ወደዛ ምንድን ነው ያስከፈተው? አንተ ሻይ ቡና ብቻ ነው እንደምታውቀው ወንጌል ይሰራላችኋል። ጭፈራ ቤት ያሉት ወንጌል ይሰማሉ። አዎ በቃ አሁን ልክ ነው። አሁን ይስሙ ከፈለጉ ግርማዬ ሚዩት አድርግና በተራ ደግሞ ተራ ሲደርስ ትጋብዘናለህ። አሁን ለጊዜው እኛ የምንጫወተው ቀድመን የገባን ሰዎች ስማንና ከዛ ደግሞ ያንተን እንሰማለን። የትኛውን መጋበዝ ከነበር ችግር የለም።
ምንም ጆሮአችን አይሞላም፣ ችግር የለም። ስለዚህ በደንብ ስፒከሩን ከፍተህ ትጋብዘናል። አሁን ግን የሚወራውን የወንጌል ደግሞ እውነት ስማ። ያለህበትን ቦታ ጥሩ አመቺ ቦታ ይመስለኛል ለመስማት። እሺ ቀጥል ፕሮፌት ይወርድ። ኦኬ በጣም ደስ ብሎኛል ፓስተርዬ። የነበረውም ጥያቄ ደስ የሚል ነው። ሁላችሁንም አመሰግናለሁ። ቅድም ቤኪ ወንድማችን አንድ ጥያቄ አንስቶ ነበረ እና ኢየሱስ ማን ነው ብሎ ያነሳው ጥያቄ ነበር። በአንተ መረዳት ለእኔ ኢየሱስ ምንድን ነው የሚለውን ጥያቄ ስመልስ ነው በመሀል የተቋረጠው። ኢየሱስ ማለት አንደኛ አምላክ ነው፣ ከመንፈስ ቅዱስና ከአብ ጋር እኩል የሆነ መቀዳደምና የሌለበት ደግሞ እኛን ስለማዳን ራሱን ባዶ አድርጎ የመጣ። ሁሌ ኢየሱስን ሳስብ የሚመጣልኝ ቃል ምንድን ነው? በዚህ ጳውሎስ ለቆሮንቶስ ሰዎች በላከው መልእክት ላይ ምዕራፍ 2 ላይ ከቁጥር 3 ላይ እንዲህ የሚል ቃል አለ። ሁለተኛ ቆሮንቶስ ምዕራፍ 3 ፓስተር ዮኒ ፓስተር ሶፊ አዎ የቴዲ አፍሮ መዝሙር በጣም ተመችቶኛል። በእናት ጸልይልኝ እስቲ እንዲለቀኝ። በጣም ቆንጆ ጥያቄ ነው ያነሳኸው። ቆንጆ ጥያቄ ነው ያነሳኸው። ይህ ቃል ደሳይ እንዲለቅ ግን ትንሽ አዳምጠንና ትዝ ሲልሽ ምን አስታወሰሽ? እናወራለን። እሰጣለሁ ግርብዬ። አፍሎ አይሰማም ፓስተር ሚዩት አድርግና ትንሽ ደቂቃ ፕሮፌት ዮርዳኖስ እየነገር ስለሆነ ከዛ ቀጥሎ አንተ ደግሞ ጥያቄም ካለ ግብዣም ካለ ሁሉንም እቀበላለሁ። ግዴ ለማስተናገዳለሁ። የቴዲ አፍሮ መዝሙር በጣም ስለምወደው ነው። አንዴ በጋራ ብንሰማው ብዬ ነው። መጨረሻ ላይ ታሰማናላ። ከአንተ በፊት የቀደሙ ሰዎች ስላሉ አሁን ከአንተ የቀደሙትን ሰዎች ስማና ከዛ ደግሞ አንተ እንሰማለን። ችግር የለም። ቴንኪው ወንድሜ። እሺ ፕሮፌት ዮርዳኖስ ቀጥል። እሺ ቴንኪዩ ግርምሽ፣ በጣም እንወዳሃለን። ከኛ በላይ ግን የሚወድ እግዚአብሔር አለና ያለህበት ቦታ ላይም ሆነ ይህን ድምፅ እንድትሰማ እናበረታታለን። ይህ የምስራች ድምፅ ነው፣ የህይወት ድምፅ ነው፣ የመዳን ድምፅ ነው። ከሚወድ ከአብ ከሚወድ ከልጁ ከኢየሱስ ክርስቶስ በመንፈስ ቅዱስ አማካኝነት ወደ አንተ እየመጣ ያለ የምስራች ነውና ለአንተና ለወንድሞች ለጓደኞች እዛ አካባቢ ላሉት ሁሉ እንድታሰማ ያንተንም ደግሞ በኋላ ለመስማት ዝግጁ ነን። ከምንም በላይ ግን ይህን ድምፅ እንድትሰማ ደግሞ እኔ ማበረታታለሁ። በድጋሚ ኢየሱስ ይወድሃል። ኢየሱስ ፍቅር ነው፣ ሰላም ነው። አንድ ጥያቄ ተጠይቄ እድሉ እኔ ጋር ስለደረሰ ነውና እኔ የተጠየቅኩት ጥያቄ ኢየሱስ ክርስቶስ ለአንተ ምንድን ነው? ማን ነው? ምንድን ነው ብለህ ትረዳለህ የሚል ነው። ቤኪ የጠየቀኝ በእኔ መረዳት ኢየሱስ ክርስቶስ ማለት ከሶስቱ በአብ በወልድ በመንፈስ ቅዱስ አንድ አምላክ ማምን ሰው ነኝ። ወልድ የተባለው እኔና አንተን እኛን ሁላችን ስለማዳን ከሰማይ ራሱን ባዶ አድርጎ ናዝሬት ገሊላ ከምትገኝ ከአንዲት ሴት ከማርያም የተወለደ ያለ ወንድ ሆኖ የተወለደ ከደረቅ መሬት እንደ ስር ያድጋል አድጓል ተብሎ እንደተጻፈ ያለ ወንድ ሆኖ ተወልዶ እኔን ያዳነ የእግዚአብሔር ልጅ ሆኖ ተገልጦ እኔም ደግሞ ወንድሞቹ ምንድነው ልጁ በወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ወስኗልና አስቀድሞ የወሰናቸው እነሱን ደግሞ የልጁን መልክ እንዲመስሉ አስቀድሞ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው እያለ እንደተናገረ ጳውሎስ በሱ በኩል እሱ በኩር ሆኖ እኔና እናንተን ተከታይ ያደረገበት ምስጢር የተገለጠበት ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ይህ ኢየሱስ ክርስቶስን ሳስብ ባጠር ባለ ቃል የሚገልጥልኝ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር
20 ላይ ያለው ቃል ነው። ሁለተኛ ቆሮንቶስ 5:20 ላይ ኢየሱስ ማለት ለእኔ ይሄ ነው። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይልና እኛ በእርሱ ሆነን ይላል። ዋው የምፈልገው ፓርቲ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። በጣም በማስተዋል ጥቂት ደቂቃ እንድትሰሙኝ ጠይቃችኋለሁ። ይህ ክፍል የእኔ ቃል አይደለም፣ የመለኮት ሐሳብ ነው። በጳውሎስ በኩል መንፈስ ቅዱስ ለእኔና ለእናንተ ለቤተ ክርስቲያን የሰጠው መልእክት ነውና እኛ በእርሱ ሆነን ይላል። በክርስቶስ የእግዚአብሔር ጽድቅ እንሆን ዘንድ ይላል። አሁን የሰው ጽድቅ አይደለም። አሁን ለምሳሌ ግርማ የትኛውም ሁኔታ ውስጥ ልትሆን ትችላለህ። በራስ መጽደቅ አትችልም። እኔ በራሴ መጽደቅ አልችልም። ግን ጸድቅ ዘንድ እግዚአብሔር አንድያ ልጁን በመስቀል ላይ አሳልፎ ሰጠን። እርሱ አሜን ለእኔ አዳኝ ነው ጌታ ነው ብዬ ሳምን በእኔ ውስጥ የጽድቅ ፍሬ በቀለ። ድሮ ለመጽደቅ ዋጋ ከፍላለሁ። አሁን ግን በሱ በማመን ስለጸደቅኩ ለመጽደቅ ሳይሆን ስለጸደቅኩ መልካም ነገር እሰራለሁ። እዚህ ክፍል ላይ የሚያሳየው ምንድን ነው? የእግዚአብሔር ጽድቅ እንሆን ዘንድ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው ኢየሱስ ንጹሕ የሆነ ከመንፈስ ቅዱስና ከአብ ጋር ይኖር የነበረው ያለ የሚኖር ዘላለማዊና ዳህራዊ የሆነው መለኮት ኃጢአት የማያውቀው ንጹሕና ቅዱስ የሆነው የእኛን ኃጢአት ይዞ በመስቀል ላይ ተሰቀለ። ከዛስ አምላኬ አምላኬ ስለምን ተውከኝ ብሎ ጮኸ። ልክ በርባን ይፈታ ብለው ሰዎች እንደጮሁ በርባን ተፈታና ንጹሕ ኢየሱስ ተሰቀለ። በርባን እኔ ነኝ፣ በርባን እኛ ነን። በርባን ሲፈታ እኛ ነን የተፈታ ነው። በእኛ ምትክ ደግሞ ኢየሱስ በመስቀል ላይ ተሰቀለ። እሱ አይደለም መልእክቴ። ትልቁ ኃጢአት ያላወቀው ኢየሱስ ግን ስለ እኔና ስለ እናንተ በመስቀል ላይ ኃጢአት ሆነ። ግን ኃጢአተኛ አይደለም። ምን ማለት ነው? የኔን ጦስ ያንተን ኃጢአት እርግማን መርገም ይዞ በመስቀል ላይ ተሰቀለ። ስለዚህ መስቀል ማለት የልውውጥ ስፍራ ነው። ለኔ ልውውጥ በቃ ያንተን ኃጢአት ወሰደና የኔን ኃጢአት ወሰደና ከዛ በኋላ የእሱን ጽድቅ ደግሞ ለእኛ ሰጠን። በሌላ ቋንቋ ምን ማለት ነው? ኃጢአት ያላወቀው ኢየሱስን እግዚአብሔር ኃጢአት ካደረገው ጽድቅ ማያውቀው ዮርዳኖስን፣ ሶፊን፣ ሽታዬን፣ እዚህ ቤት ያላችሁ ሁላችሁንም አዲስ ብሩኬን፣ ሁላችንንም መልካሙን ጽድቅ ማያቀንን የእግዚአብሔር ጽድቅ እንድንሆን አደረገን። አሁን እኔና እናንተ እንድንጸድቅ ትልቁን ስራ የሰራው ኢየሱስ ነው። ስለዚህ ኢየሱስ ማለት ለእኔ የጽድቅ ደህንነት ማረጋገጫዬ ነው። በኮንፊደንስ መውጣበት፣ በኮንፊደንስ የምመላለስበት፣ የትኛውም ሃይማኖት ያልመለሰልኝን የመለሰልኝ ስፍራ ነውና በድጋሚ ይህን ክፍል አነብላችሁና አቆማለሁ። በሌሎች ኃያላን ይቀጥላል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላልና የእኛን ኃጢአት የወሰደበትን ቦታ እያሰብኩ ሁሌ እንደወደው የሚያደርገኝ ክፍል ቢሆንም ኢየሱስ ለኔ ምትኬ ነው ብዬ አምናለሁ። ምትኬ ነው። የኔን ጦስ የወሰደ የኔን በደል የወሰደ ሁሉን ጨርሶ በመስቀል ላይ ተፈጸመ ብሎ የፈጸመ ጌታ ነው። ስለዚህ ይወደኛል፣ ይወደናል። የሚወደን ጥሩ ስንሰራ የሆነ መልካም ስንሰራ ወድቀን ሳለ ደካሞች ሆነን ሳለ ፍቅሩን የገለጠ መድኃኒት እንደሆነ እረዳለሁና ኢየሱስ ለእኔ ምትኬ ነው ብዬ ነው ማምነውና ምናልባት ሶፊ የሚጨምረው ነገር አለ ብዬ አስባለሁ። ለወንድሜ ቤኪ ጥያቄ እዚህ ውስጥም ላላችሁ ለሁላችሁም ኢየሱስ የኛ ምትክ ነው፣ ምትካችን ነው። በቃ የኛ ጠበቃችን ነው፣ አማላጃችን ነው። አማላጅ ስንል በዝም ብለን ፈጥረን አይደለም፣ ሊቀ ካህናችን ስለሆነ ነው። ሊቀ ካህን ማለት በራሱ ትርጉሙ
ሮሜ ምንድነው ዕብራውያን 7 ላይ ማንበብ እንችላለን። ዕብራውያን 8 ላይ ማንበብ እንችላለን። ኢየሱስ ምናችን ነው? ሊቀ ካህናችን ነው። ሊቀ ካህን ማለት በኃጢአተኛውና በበጉ መካከል የአየር ጊዜው ፌርሊ ቢሆን ደቂቃን ቢያዝልን በጋራ አንድ ዘፈን የዘማሪ ቴዲ አፍሮን በጋራ ብንሰማ ደቂቃ የሚቀረችኝ ግርማ አንድ ላይ ሰምተን ከዛ በኋላ ትሰማለህ። ቆይ ገና ይጸልይናል። ቆይ ሚውት አድርግና ይጸልይ። ሁሉም ከአንተ ቀድሞ ነው የገባው፣ እኔም አላወራውም። ከዛ ትገባለህ፣ ችግር የለም። የአንተን ደግሞ በደንብ እንደውም የአንተ ሲደርስ ስፒከሩን ከፍ አደርግልሃለሁ እኔ ራሱ፣ ችግር የለም። እንግዲህ ፕሮፌት ዮርዳኖስ እግዚአብሔር አምላክ ይባርክ ስላካፈልከን የጸጋ ቃል በጣም ደስ የሚል ቃል ነው ያነሳልን እና አጋጣሚ እኔም ጋር የመጣልኝ ቃል የነበረው የዕብራውያን ምዕራፍ 7 ላይ ያለውን በተለይም ደግሞ እንግዲህ ከቁጥር 20 ጀምሮ ያለው ከላይ ጀምሮ ስትመለከቱት ያው ስለ ሕጉ ያነሳላችኋል። ከዛ ስለ መባ ስለ አስራት እየተናገረ ይመጣና እንግዲህ ከቁጥር 18 ጀምሮ እንደዚህ ይላል፣ ሕጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተስራለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል አለ። ያ ደግሞ የሚሻል ተስፋ ደግሞ የገባው ምንድን ነው ብሎ ሲል ቁጥር 21 እንዲህ ይላል፣ እነርሱም ያለ መሐላ ካህናት ሆነዋል። እርሱ ግን ጌታ አንድ እንደ መልከ ጸዴቅ ሹመት ለዘላለም ካህን ነው ብሎ ማለ፣ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና። ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል። እነርሱም እንዳይኖሩ አሁን በጣም መልካም ሰዎች እኮ አሉ እኮ፣ በጣም ድንቅ ሰዎች እኮ በብሉይ ኪዳን ስትመለከቱ ኢየሱስ ክርስቶስ ከመምጣቱ በፊት እኮ በጣም መልካም ሰዎች ነበሩ። እግዚአብሔር የተጠቀምባቸው ኢየሱስ ክርስቶስ አይደለም የመጀመሪያ 2 ዓሣና 5 እንጀራን ያበዛ። ኤልሳ እኮ የነገሥት መጽሐፍ 4:42 ላይ እኮ በዛች በነበሩባት ቦታ ላይ ለአስራት የመጣን እንጀራ እኮ ጸልዮ ተባስቷል እኮ። ኢየሱስ ኤልሳ የሰራውን ስራ ሪከርድ ሊሰብር አልመጣም። ገብቷቸዋል። እነ ኤልሳ ከሞት አስነስተዋል። እነ ኤልሳ ከሞት ያስነሱትን 3 ሰው እሱ 6 አድርጎ አልመጣም ኢየሱስ በአዲስ ኪዳን። ኤልሳ ትሁት ሆኖ ቢሞት እንኳን የእሱ ሞት የሰው ልጆችን አያድንም። ኤልሳ ያልፈጸመውን፣ ሙሴ ያልፈጸመውን፣ ዳዊት ያልፈጸመውን፣ እነ አብርሃም ያልፈጸሙትን፣ እንደ ልቤ የተባለው እነ ዳዊት ያልፈጸሙትን በጣም ድንቅና አስደናቂ ነገር በኢየሱስ ክርስቶስ ላይ ተፈጸመው። ያም ደግሞ የትኛውም ጨዋ ነቢያትና ካህናቶቹ ኢቭን ካህናቶቹ እኮ እነ ዘካርያስ ሲናገሩ እንደውም እግራቸው ላይ የሆነ ነገር የሚንኮሻኮሽ ነገር ታስሮ ወደ ቅድስተ ቅዱሳን ገብተው ሲያጥኑ ምናልባት በዛው ሊቀሩ እንኳን ቢችሉ ተብሎ ከውጭ ያለ ሰው በረጅም ገመድ ነው የሚያስራቸው። ኮሽኮሽ ያደርጋሉ፣ አለ በሕይወት የለም እየተባለ ማለት ነው። እነዚህ ካህናት ናቸው። እነዚህን ግን ሞት ምን አላቸው ይላል? ከለከላቸው። ገደብ አለው የሰው ልጅ ምንም መልካም ቢሆን። ለዚህ ነው ሰዎች ለምሳሌ በሕይወት ያሉ ከእግዚአብሔር ጋር ታረቁ ብሎ ቅድም ፕሮፌት እያነሳልን የነበረው ቃል ማለት ነው። ስለዚህ አንድና አንድ ሊቀ ካህናችን ዘላለም ያለ ሊቀ ካህንነቱም ደግሞ የማይሻር የማይለወጥ ለዘላለም የሆነ ኢየሱስ ክርስቶስ ነው። የጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 5 ላይ እንደዚህ ይላል፣ በሰውና በእግዚአብሔር መካከል አንድ አለ። በሰውና በእግዚአብሔር መካከል ስንት አለ? እንደውም አለ ብሎ ዝም ብሎ ቢል አንድ አለን ያለው፣ በቃ ሌላ የለም። እሱም ሰው የሆነው ክርስቶስ ኢየሱስ ነው። ከእግዚአብሔር ጋር ርቃችሁ ያላችሁ የሚሰማችሁ ሰዎች አላችሁ። በእኔና በእግዚአብሔር መካከል ርቀት አለ፣ ጋፕ አለ። እኔ እግዚአብሔርማ ብጠራው አይሰማኝም፣ በሆነ በኩል በሆነ ኢቨን ጴንጤም ሆነው አሉ፣ በሆነ ፓስተር በኩል እግዚአብሔር የሚሰማቸው የሚመስላቸው ወንጌል አማኝ ነኝ እያሉ በሆነ ሐዋርያ በኩል እግዚአብሔርን መገናኘት የሚፈልጉ ሰዎች አሉ። እግዚአብሔርን በልጁ በኢየሱስ ክርስቶስ ብቻ ነው መቅረብ የምትችለው።
ሜንቶር የሚያደርግ ይኖራል፣ የሚያስተምር ሊኖር ይችላል፣ የሚጸልይ ሊኖር ይችላል፣ የሚረዳ የሚያግዝ በተለያየ መንፈሳዊ እንቅስቃሴ ውስጥ ሊኖር ይችላል። አዎ ወደ እግዚአብሔር መቅረብ የምትችለው ግን በልጁ በኢየሱስ ክርስቶስ እና በኢየሱስ ክርስቶስ ብቻ ነው። ስለዚህ መካከለኛ የሆነ ኢየሱስ ነው። በዚች አጋጣሚ ከኛ ጋር ህብረት ያደረጋችሁ ግርምዬንም ጨምሮ አሁን አንተ ቴዲ የሚባል እንትን አለ ለማሾፍም ይሁን ለመቀለድም ይሁን ሰዓቱም እላፊ ስለሆነ በምን ሁኔታ ውስጥ እንዳለ አላውቅም። ግን ዛሬ መጽሐፍ ቅዱስ እንደዚህ ይላል፣ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም እንዳለ እሱም ኢየሱስ ክርስቶስ ይባላል። ወንድሜ ግርምሽ የመዳን ቀን ዛሬ ነው፣ የተወደደች ሰዓትም አሁን ነች ስለሚል ፍቃድ ከሆነና ደስተኛ ከሆንክ ከኛ ጋር ይሄንን በመንፈስ ቅዱስ አማካኝነት ያገኘነውን ይህንን ደስታ ከኛ ጋር አብረ ብትደሰት ወንድማችን። እኛም ልክ እንደዚህ ወንጌል ሲነገረን የቸርች ጣራ ላይ ድንጋይ ስንወረውር ነበረ። ኢየሱስን ተቀበሉ ስንባል ከኤርፖርት ነው ወይ እንል ነበረ። በጣም በብዙ የምናሾፍ ሰዎች ነበርን። ድንገት የሆነ ቀን የተገኘ ነው። ዛሬ እኔና ወንድሞቼ በእኛ አድፎ መንፈስ ቅዱስ ለአንተ በሚናገር ድንገት እንግዲህ አሁን አላውቅም በዚህ ነው የመጣኸው። ድንገት ይህን ቃል ልትሰማ ይሆናልና የመጣኸው ምናልባት እኛ መናገር ነው የእኛ ድርሻ። በአንተ ልብ ውስጥ ደግሞ የሚያከብድና እችን ዘር ሆና ነገ በቅላ ትዝ ይልሃል ከሌሊቱ 7 ሰዓት ላይ እኔ እንዲህ ብዬ ስገባ እንዲህ እያልኩኝ እናንተ ደግሞ ጠብቃችሁኝ የሰማሁት ከእናንተ ያ የጸጋ ቃል ሕይወቴን ለውጦታል፣ እኔም አርፌያለሁ። አሁን ከሌሊቱ 7 ሰዓት የእውነት እንዳልከው የቴዲ ታደሰን መዝሙር እየሰማው ነው የምትልበት ወይም ደግሞ አሁን የጠራኸው ወንድማችን ጌታን አግኝቶ በተሰጠው ታለንትና እግዚአብሔር በሱ ተጠቅሞ ነገ ደግሞ ሌላ ሰው ሊሆን ይችላል እና እስከዛ የቴዲ ታደሰን መዝሙር እየሰማ ከኛ ጋር አብረ ነገ እንደምታመልክ አምናለሁኝ። በእርግጠኝነት እሱን ተስፋ አደርጋለሁ። ምክንያቱም እኛም እንዲሁ ነው ድንገት የመጣ ነው፣ እንዲሁ ነው ድንገት ተነግሮን ልናሾፍ ሄደን ነው የተገኘ ነው እና እግዚአብሔር አምላክ ይባርክ። በጣም ነው የምንወድ ግርምዬ፣ እናከብራለን፣ ሀሳብንም እንሰማለን። አንተ የተለየ ሰው ነህ እና ኢየሱስ ክርስቶስ ይወዳል። መዳን በሌላ በማንም የለም። ሰው አለና ዓለምን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል እና አሁን አንተ ቅድም እንዳልከው ያንን ዘፈን ስከፍት በጣም እንደምትደሰት ውስጥ እንደሚደሰት ትዝታ እንደሚኖር ምናምን ይገባኛል። ግን ከትዝታህም በላይ ለዚህ ነው መጽሐፍ ሲናገር የማቴዎስ ወንጌል ምዕራፍ 14 ቁጥር 27 ላይ ሲናገር እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ይላል። ዓለም ሰላም ትሰጣለች። ከማትጠጣ ብትጠጣ እኮ እንቅልፍ ቶሎ ይዛል እኮ። ግን መጽሐፍ ቅዱስ ደግሞ እግዚአብሔር ለሚወዳቸው እንቅልፍን ሰጣቸው ይላል። ሰላም ያለው እንቅልፍ ማለት ነው። አሁን ግን አንተ በብስጭት ሰው ሊጠጣ ይችላል፣ በተለያየ ነገር ውስጥ ሊገባ ይችላል። እረዳለሁ። አንተ ላይ አንፈርድም። በጣም ነው የምንወድህ። እየጠጣ እንወድሃለን፣ ዘፈን እየሰማ እንወድሃለን፣ ብትሰድበን እንወድሃለን፣ ብትገፋ እንወድሃለን። ደግነቱ አንተ ተሳዳቢ አይደለም፣ ጨዋ ነህ። የእኔንም አድምጡልኝ ነው ያልከው፣ በክብር የጠየቀን። ለዛ ነው እኔም ያላስወጣው። በዚህ በሶሻል ሚዲያ አስወጣው ምታው ሚዩት አድርገው ምናምን የሚባሉ ነገሮች እኔ አልቀበላቸውም። ይኸው ታግሰ ከኛ ጋር ወንጌልን አብረ እየሰማ ነው። ቅድም ባስወጣህ ምን እናተርፍ ነበር? አሁን አንተ ወንድማችንም ገንዘብ አድርገናል፣ አትርፈናል። በጣም ነው የምንወድ። ስለዚህ በእውነቴ ነው የምልህ ዓለም የሚሰጠው ሰላም ጠዋት የሚጠፋ ነው። በልጁ በኢየሱስ ክርስቶስ ከኛ በላይ ዓለማዊ ከኛ በላይ አዲስ አበባ ከተማን የኖረ ሰው እኮ አይደለም። በቃ ምስክር ነው እኮ የምነግርህ። እና በዚህ ሰዓት ልንገኝባቸው የሚችሉ ብዙ ቦታዎች ነበሩ። ከዛ የረዳን ያወጣን ብርቱ ስለሆንን ጨዋ ስለሆንን በጣም መልካም ሰዎች ስለሆንን ምናምን አይደለም። የረዳን እግዚአብሔርና እግዚአብሔር ብቻ ነው። ያገዘን እግዚአብሔርና እግዚአብሔር ብቻ ነው። እኛን የረዳ እነ ዮርዲን የረዳ እዚህ እነ አዲስን የረዳ እነ መልኬን ሁሉ እነ ተድላን የረዳ ትሪቡንን እዚህ ወለ በተለያየ ሱስ ውስጥ የነበረ ልጅ ነው። ታክስተራ ላይ የነበረ ልጅ ነው። እነ ጆን የረዳ ያ መንፈስ ቅዱስ አንተንም ይርዳ፣ አንተንም ያግዝ። ሰው በኃይሉ ችሎታ አይበረታም ተብሎ እንደተጻፈ የሚያበረታ ጸጋ ግን አግኝቶ እንደማገኘ አምናለሁ። ብዙዎችን እንደዚህ ተባብለን መጥተዋል። ዋው ምን ነው ዘገየው፣ ለምን ቆየው ብለዋል ብዙዎች። ስለዚህ እግዚአብሔር አምላክ ይባርክ። በጣም ነው የምንወድ የምናከብር። ነገ ደግሞ በዚህ መንግስት ውስጥ ደግሞ የአንድ መንግስት አገልጋዮች ሆነን እንደምንገለጥ አምናለሁ። ግርምዬ እግዚአብሔር ዘመንን ይባርክ። ፍቃደኛ ከሆንክ
ከአንተ ግብዣ በፊት አንድ ጸሎት ከኔ ጋር ብንጸልይ በጣም ደስተኛ ነኝ። ግርምዬ ፈቃደኛ ከሆንክ ወንድሜ። ቴንኪዩ ለጌታ እግዚአብሔር ያክብር። ከዛ ያንተን ደግሞ እሰማለሁ ማለት ነው። ከኔ ጋር አብረን እኔ የምለውን እኔ እናንተ አብረን እግዚአብሔር አምላክ ሆይ በል። እግዚአብሔር አምላክ ሆይ እወድሃለሁ እወድሃለሁ፣ በደሌን ኃጢአቴን መተላለፌን ሁሉ በደምህ እጠብልኝ። አንተ ኢየሱስ የሕይወቴ አዳኝ ገዢ ጌታ እንደሆንክ በልቤ አምናለሁ። በአንደበቴም ኢየሱስ ክርስቶስ ጌታ ነው ብዬ አምናለሁ። ዓለምን ሰይጣንን ራሴን እክዳለሁ። አንተ ኢየሱስ ክርስቶስን ብቸኛ አዳኝና ጌታዬ ብዬ ሾሜሃለሁ። በሕይወት መዝገብ ላይ ስሜን ስለጻፍክ አመሰግንሃለሁ። በጣም እንወዳለን፣ እናከብራለን። እኔ ደግሞ ልጸልይልህና ከዛ የምትለውን ነገር ልትጋብዘን የፈለግከውን ነገር እድል እሰጥሃለሁ። ትጋብዘናለህ። የሰማይ አምላክ እግዚአብሔር ሆይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጸልያለሁኝ። ወንድሜን ግርምሽን በእንዲህ ሁኔታ ደግሞ ከኛ ጋር ስላገናኘኸውና በልቡ ቅንነት ደግሞ አንተ ሰውን እንዴት እንደምታውገኝ አንተ ታውቃለህ። በተለያየ መልኩ ነው አንተ እግዚአብሔር እንደወደድክ ነው የምትሰራ። በሰው ቀመር፣ በሰው ጊዜና በሰው ሂሳብ አንተ አትሰራም። አንተ ግን በወደድክ ጊዜና ሁኔታ በማይመስል መልኩ ሰዎችን መናጠቅ ትችልበታለህ እና ስለዚህ ምሽት እናመሰግናለን። እግዚአብሔር ሆይ አብ የተከላቸውን ማንም ሊነቅላቸው እንደማይችል በእጅ ላይ የተተከለ ይሁን። ይህ የተዘራ ዘር በጌታ በኢየሱስም 100 እጥፍ ያፍራ፣ በኢየሱስም 200 እጥፍ ያፍራ። እግዚአብሔር ሆይ ዓለምና ሰይጣንን በዚህ በአደባባይ ክጃለሁ ብሎ በተናገረበት ልክ እግዚአብሔር ሆይ ለሱና ለቤተሰቡ ዛሬ መዳን ይሁንላቸው። ለቤቱ፣ ለልጆቹ፣ ለትዳሩ፣ ለዘር ማንዘሩ እግዚአብሔር ሆይ ጥቂት ብርሃን ጨለማን እንደምታሸንፈው በዚህ ወንድም ላይ በአንደበቱ የተናገረው ሰው ያለ መንፈስ ቅዱስ እርዳታ ኢየሱስ ክርስቶስ ጌታ ነው ብሎ መናገር ስለማይችል ስለረዳኸው እናመሰግናለን። ስለወደድከው እናመሰግናለን። በእሽታ መንፈስ ስለተቀበልከው እናመሰግናለን። በዚህ ምሽት እኩለ ሌሊት ላይ ሰዎች በብዙ ሁኔታ ውስጥ ድንገት መጠጥ ቤት ውስጥ ሆኖ የመጣ ሰው አንተ በእሽታ መንፈስ ተቀብለዋልና እናመሰግናለን። ይህ ሰው ፍሬ ያፍራ፣ ተለውጦ እናገኘው። በኢየሱስ ክርስቶስ ስም ጸለይኩኝ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ወንድሜ ጸልዬልሃለሁ ግርምዬ። አብረን እኔ ከአንተ የተሻልኩ የመበረታው ሰው ስለሆንኩ ጸለይኩልህ። እንደው እድል ስላገኘው እግዚአብሔር እድል ስለሰጠኝ እንጂ በጣም ጥሩ ሰው ስለሆንኩ ጸላይ ምናምን ስለሆንኩኝ አይደለም። ከእንደዛ አይደለም። ኤኒቲንግ ጥያቄ ካለ ልጠይቅ እንችላለን። የቅድሙንም ዘፈን መጋበዝ ከፈለግ እኛ ሚዩት አድርገን አንተ መቀጠል ትችላለህ ግርምዬ። ፓስተር ይቅርታ አድርግልኝ፣ ዘፈኑም ይቅርታም አድርጉልኝ። ዘፈን ልጋብዛችሁም አልችልም። አሁን ይቅርታ ብዬ መውጣት ነው ፈልገው። በጣም ጥሩ እሺ፣ እናመሰግናለን፣ እንወድሃለን። ሌሎቻችሁ የምትሉት ነገር ካለ ወንድማችንን ማውራት ትችላላችሁ። በጣም እንወድሃለን ወንድማችን ግርምሽ። እኔ ጥያቄ ካለ ኢንቦክስ ታደርግ እንችላለን። እኔ ይኸው ፎሎ አድርጌሃለሁ። ክበር፣ በጣም ነው የምንወድህ። ፕሮፌት ወርዲም አዲስም ፕሮፌት ኢብራሂም እያየሁ ነው። መልኬም ሁላችሁም ማውራት ትችላላችሁ። ግርምሽ እንኳን ጌታ ረዳ፣ ኮንግራ። በእውነት እንኳን ጌታ ረዳ። ስምህ በሰማይ መዝገብ ላይ ስለተጻፈ እድለኛ ነህ። በእግዚአብሔር ሰው በፓስተር ሶፊ በኩል መንፈስ ቅዱስ ተናጥቀዋል። እኔ ተደንቄያለሁ። እንኳን ጌታ ረዳ። እኔ የምለው የዮሐንስን ወንጌል በስልክ ላይ በማውረድ
ማንበብ ብትችል ሶፊ ደግሞ በሚገባበት በዚህ ፕሮግራም ላይ በመገኘት በውስጥም ቦክስ በማውራት የትኛውንም ጥያቄ ብትጠይቀው መንፈሳዊ እውቀት ታገኛለህ። ከዚህ በኋላ የህይወት ለውጥ ይሆንልሃል። እኔ በጣም ነው የተደነኩት። ከዚህ በኋላ ዘፈንም አልጋብዛችሁም ምናምን ስትል ልቤ ሐሴት አደረገ። ኢየሱስ ይለውጣል እና በህይወት የሚታይ ብዙ ፍሬ እንዳለ ከዚህ በኋላ አምናለው። የሰላም እንቅልፍ፣ የበረከት ህይወት፣ ጌታን የመምሰል ህይወት ሞክረ ያቃተ ለመተው ወስነ እምቢ ያለህ ነገር አሁን ግን አቅም በሚሰጥ በክርስቶስ ኃይል ታገኛለህና በጣም በዚህ ጌታ ደስ ይበል። እኔ በእውነት ደስ ብሎኛል። ከምንም በላይ በሰማይ ታላቅ ደስታ ሆኗል። ያገኘ ሰው አይደለም ያገኘ ጌታ ነውና ደስ ይበል ፓስተርዬ። በዚሁ አጋጣሚ በእውነት ያንተን ሳላደንቅ አላልፍም። ሌላዎቻችን ብንሆን በቃ የምንለውን ነገር መንፈስ ቅዱስ ግን ምን አይነት ትዕግስትና አደራረግ እንደሰጠ ተምሬያለሁ። እግዚአብሔር ይባርክ። አላበዛም። አመሰግናለሁ። እዚህ በመገኘቴ ሐሴት አደርጋለሁ። ቴንኪዩ። አዲስ የምትለው ካለ ዛይብሮም ጆዬ ምሽ ቀጥሉ። ፓስተርዬ ወይ ጆ በጣም እግዚአብሔር ዘመነን ይባርክ። እግዚአብሔር ዘመንን ይባርክ። በእውነት በጣም እግዚአብሔር ሲሰራ አይተነዋል። እኛም እንደዚህ ነው፣ እንደ ድንገት የወንጌሉ ኃይል የኢየሱስ ስም ያገኛል እና በጣም ነው እንዳመሰግነ የምወደው ወንድሜ ግርምሽ። በጣም ላበረታ እፈልጋለሁ። ያገኘህ ሰው አይደለም፣ ያገኘህ ሰዓትም አይደለም፣ ያገኘህ ራሱ ኢየሱስ ነውና የኢየሱስ ድንቅ አድርጎልሃል። ምናልባት ፓስተር ማለት የምፈልገው ሌሎችም እንደዚህ ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው መቀበል የሚፈልጉ ሰዎች ሊኖሩ ይችላሉ ብዬ ስለማመን መጽሐፍም ሲናገር በአንድ ሰው መዳን በሰማይ ታላቅ ደስታ ይሆናል ተብሎ እንደተጻፈ በዚህ በወንድሜ ሰማይ ላይ ትልቅ ደስታ እንዳለ የእግዚአብሔር ቃል ይነግረኛልና ሌሎችም ሰዎች ይህንን ጌታ መቀበል እንደ ግል አዳኛቸው መቀበል የሚፈልጉ ካሉ ምናልባት በታች ቁጥሮችን የተለዩ ምልክቶችን አድርገው ስፍራዎችን እያየለቀቀን እነሱ ገብተው ጌታ ኢየሱስን የሚቀበሉበት የድል አዳኛቸው የሚያደርጉበት እና ከዚህ የዘላለም ሕይወት የሚቋደሱበት ቢሆን ብዬ አስባለሁ እና ይህን ጥሪ ብታደርግ እግረ መንገድን ብዬ ላሳስብ እወዳለሁ። እግዚአብሔር አንተን ስለረዳ በጣም ነው የማመሰግነው። በላይ ላይ ስላስቀመጠው ጸጋ እግዚአብሔር ይመስገን። ግርምሽዬ በጣም ደስ ብሎኛል። እንኳን ተቀላቀልክ፣ እንኳን ቤተሰብ ሆንከን። ኢየሱስ ጌታ ነው። አሜን። እሺ ቴንኪዩ። ሌላ አዲስ አለ ወይ? ተድላ ያላችሁ ሰዎች ትሪቡን። እሺ ቴንኪዩ እድሉን ስለሰጣችሁኝ። ፓስተር ሶፊ በጣም ነው ደስ ያለኝ። ፕሮፌትን ላመሰግን እፈልጋለሁ። አንደኛ ሃይማኖተኝነትና የድጋፍ አይነት ስታፍ እንደማይጫወት ለብዙዎች ማሳያ ሆነዋል ብዬ አምናለሁ እና አንደኛ እሱን ማለት ፈልጋለሁ። እኔ አብሬው የእሱን ሀሳብ የምደግፍ ስለሆነ የሆነ ከመረን የወጣሁትን ነገር ጋይድ ሊያደርገኝ ስለፈለገ ቡድንተኝነት አለመኖሩን ያሳያል እናንተ ቤት ውስጥ። በአጠቃላዩ ፕሮፌት ይቅርታ ጠይቄያለሁና ግን ይሄንን ፊሊንግ እንዳመጣ እንትን ያለኝ ያደኩበት ማህበረሰብም ባህሪም እንደዛ ስለሆነ ነው እና አይደል እንትን ሰው ቆላሲያስ ምዕራፍ 3 ቁጥር 10 እና ኤፌሶን 4:24 ላይ ያለው የእግዚአብሔር ቃል የዛሬዋን ገጸ ባህሪ መልስ ይሆናል ብዬ አምናለሁ። ጳውሎስ ቆላሲያስ 4:24 ላይ እና ቆላሲያስ 3:10 እና ኤፌሶን 4:24 ለብሳችኋል ይላል። እንደገና የኛው ደግሞ ልበሱ ይላልና ምናልባት ሊለብሱ እየለበሱ ያሉ ልበሱ ስለሚል በዛ ፕሮሰስ ውስጥ አድርገው መውሰድ ይችላሉ ማንኛውም ሰው እና በጣም ነው ሁላችሁንም የማመሰግነው። እግዚአብሔር በእናንተ ውስጥ እየሰራ ስላለው ነገር ደግሞ
በእናንተ ውስጥ ስላደረገው ቸሮታ በጣም አመሰግናለሁ። ግርማ በጣም ነው የምወደህ፣ በጣም ነው የማከብርህ። የሆነ ሚዛናዊ ሰው አድርጎ እግዚአብሔር ስለረዳህ ብቻ ራሱ እችን ቀን በአብ በኩል የተመረጥክ ስለሆንክ እድለኛ ነህ አንተ። እኛም አንድ ቀን ነው የገባን፣ አንድ ቀን ነው የአንድ ቀን ጭረት ነው አግኝቶን ዘልቆ እየገባ እያገኘን ያለውና ያው ሳልናገር ማላልፈው ነገር እኔ 2009 ላይ ነው መሰረተ ክርስቶስ ቤተክርስቲያን የተቀላቀልኩትኝ እና እዛ አሁን በአምልኮ እያገለገልኩኝ እገኛለሁ። በአጠቃላዩ ወንድሞች ሆነን በህብረት ዛሬ ስለተገኘን በጣም አመሰግናለሁ። ቴንኪው ሁላችሁ ነው። እሺ አመሰግናለን ተድላ፣ ቴንኪው። ሌላ የሚናገር ሰው ካለ እድል ሰጥቻለሁ። ፓስተር ይቅርታ ልጠይቅና ልውጣ። እሺ ግርሜ ቀጥል። ፓስተር አንድ ቪዲዮ ቲክቶክ ላይ የሚዘዋወር ፓስተር ያንተን ቪዲዮ አይቼ ቴዲ አፍሮ ሯጭ ነው ምናምን የሚል ነበርና ኧረ እሱ እንደዚህ አይልም ብዬ ሁላ ተከራክሬያለሁ እና ቪዲዮውን ሲያሳዩኝ ለዛ ምላሽ ሰጣለሁ ብዬ ስክሮል እያረኩኝ ፓስተር ሶፊ ላይ ገባ እና ቀጥታ እንደገባው ተቀበላችሁኝና እየሰማው ነበር። ለማሾፍ ለማላገጥ ነው የገባሁት። ለዛ ላየው ቲክቶክ ምላሽ ሰጣለሁ ብዬ ነውና በጣም ውስጥ ሚነካ ገዢ ነገሮችን ስታስቀምጡ ሰው ነፍሱን ሽጦ ዓለምን እንኳን ቢያተርፍ ምን ይጠቅማል የሚለው ልብ የሚነካ ነገር ነው። ትክክለኛ ነገር ነው እና ውስጤን ነካችሁኝ እና በደንብ በጥሞና ማድመጥ ጀመርኩኝ እና ከባድ ይቅርታ ጠይቃለሁ በዚህ አጋጣሚ። እንደዚህ ማለት አይገባኝም። ትክክል አይደለም ያደረኩትም። ተመልሻለሁ። ይቅር በሉኝ። አሳዝኛለሁ፣ እናንተንም አምላክንም አሳዝኛለሁ እና ትክክል አይደለም፣ ትክክለኛ ቦታም አይደለም። በጣም ነው የደነገጥኩት። ሶሪ፣ በጣም አዝናለሁ እና በዚህ አጋጣሚ ደግሞ አመሰግናችኋለሁ ስለጸለያችሁልኝ፣ ጌታን እንድቀበልም ስላደረጋችሁኝ አመሰግናለሁ። በጣም እንወዳለን ግርምዬ። እግዚአብሔር አምላክ ዘመንን ይባርክ። እንጻጻፋለን በውስጥ ባለህበት አካባቢ በምትቀርብበት አካባቢ በሙሉ ምን ማድረግ እንዳለብህ እናወራለን። አይዞ በርታ። በነገር ሁሉ እግዚአብሔር ይረዳሃል፣ ያግዝሃል። በፍጹም 100% እርግጠኛ በመሆን በብዙ ነገር በሌላ ምስክርነት በእርግጠኝነት እኔ ጋር እንግዳ ሆነ ነው የምትመጣው። እኔ ፕሮግራም ላይ ነው ራሱ አንተን እንግዳ አድርጌ በጣም የህይወት ምስክርነት ምን አይነት ስትሪክት ሰው በመንፈሳዊ ዓለም ላይ እንደምትሆን በደንብ አምኜ ነው ማወራው። ይህንን ፐብሊክሊ ነው የማወራው፣ ምክንያቱም ፊል ሳረግ ውስጤ ሲሞላ ነው ያንን የማወራው እና እግዚአብሔር ዘመንን ይባርክ። ዛሬ ተርፈሃል፣ አምልጠሃል። አይወለ የአንተ ማምለጥ ብቻ አይደለም የሚያስደንቀው፣ ሰይጣንን በአደባባይ ነው ያዋረድከው። ጀግና ነህ አንተ በቃ እና በሰማይ ደግሞ ታላቅ ደስታ የሆነበት ምክንያት አንተ ነህ። የአንተ መዳን ነው እና በጣም እንወዳለን። ኢንቦክስ አደርግልሃለሁ፣ አወራለሁ። በጣም ነው ወዳችሁ ማከብራችሁ። መልካም ጊዜ ሆንላችሁ። ነገ ደግሞ ያው የእሑድ የማለዳ ፕሮግራም ስላለ ወደዛ ስለምነሳ እንግዲህ ኦልሬዲ ሰዓቱ 7 ሰዓት ሆኗል። በጣም እንወዳችኋለን፣ እናከብራችኋለን። መልካም ጊዜ ሆንላችሁ። በሩ ዳድ ቆይ ዳድ አንድ ጊዜ ዳድ ጌታ ይባረክ። ስለ ግርማ እግዚአብሔር የተመሰገነ ይሁን። ብዙ ተብሏል። ሲቀጥል አንተ ጋር መምጣት የፈለኩት ምንድነው በበቀደሙ በእኔና አንተ ኢንተርቪው ላይ በጣም ከባድ በሱስ ውስጥ ያሉ ልጆች ዛሬ በዮሐንስ ዘማሪ ዮሐንስ ፓስተርና ዘማሪ ዮሐንስ ጋር የውሃ ጥምቀት ሊያደርጉ በዚህ ሳምንት ደርሰዋል ማለት ነው። በጣም ብዙ ልጆች፣ በጣም ደስ ብሎኛል። አሁንም ደግሞ እዚህ ቦታ ላይ በጣም
ለእግዚአብሔር መንግስት በጣም ከድቅድቅ ጨለማ ሰዎችን እየተናጠቅ ስላለ እግዚአብሔርን አመሰግናለሁ። ስላንተ ጌታን ባርኩ። ሁላችሁም መንገድ ላይ ጠርተው ነው ይሄን ነገር አይቼ እንደዚህ ስለማውቅህ ነው አብረን ሹፍርና ስንሰራ ብሎ የመሰከረልኝና የውሃ ጥምቀት ሊወስዱ ነው እላለሁ። በጣም ደስ የሚል እግዚአብሔር የተባረከ ይሁን። አሜን። በጣም ደስ ብሎኛል። እንኳን ነገርከኝ። ክበሩልኝ። መልካም አዳር ይሁንላችሁ።